ላለፉት 3 አስርት ዓመታት በአንድ ብረት ለበስ ስርዓት ስር የቆየች የቀጠናው ትልቅ የፖለቲካ እንቆቅልሽ የተከማቸባት ሀገር ኤርትራ ሉዓላዊት ሀገር ሆና ከተመሰረተችበት ጊዜ አንስቶ የህግደፍን አምባገነናዊ ስርዓት ለመገልበጥ ያልሞከረ የተቃዋሚ ቡድን የለም። ነገር ግን እስካሁን ሁሉም አልተሳካላቸውም። አሁን ግን የጨዋታው ህግ እየተቀየረ ይመስላል። ፕሬዝዳንት ኢሳያስ አፈወርቂና ስርዓቱን የመሰረቱት አንጋፋ ባለስልጣናት እያረጁ ሲመጡ ከህግደፍ በኋላ ኤርትራ ምን ትሆናለች የሚለው ጥያቄ የአፍሪካ ቀንድን እያናወጠው ይገኛል። ብዙዎች ኢሳያስ ሲያልፉ ሻቢያም አብሮ ይፈርሳል ብለው ያስባሉ። ይህ ግምት ምን ያህል እውነት ነው? ወይንስ የተቃዋሚዎች ትልቁ የታሪክ ስህተት? በሌላ በኩል የኢትዮጵያ መንግስት ለኤርትራ ተቃዋሚዎች መጠለያ ሲሰጥ የረጅም ጊዜ ስሌቱ ምንድን ነው? ጤና ይስጥልኝ የኢትዮ ራዳር ቤተሰቦች እንደምቆያችሁ። በዕለቱ ትንታኔ ከኤርትራ ዝግ በሮች ጀርባ ያለው የፖለቲካ ትኩሳት፣ ስርዓቱን ከውጭ ሆነው ለማፍረስ እየሞከሩ ያሉትን የተከፋፈሉ የዲያስፖራ ኃይሎችና ከፕሬዝዳንት ኢሳያስ በኋላ ሊመጣ ስለሚችለው አዲስ የቀጠናው ጂኦፖለቲካዊ ምስቅልቅል በጥልቀት እንፈትሻለን። ኤርትራ ሉዓላዊት ሀገር ሆና ከቆመችበት ጊዜ ጀምሮ የተለያዩ ቡድኖች የህዝባዊ ግንባርንና በኋላም ስሙን የቀየረውን የህዝባዊ ግንባር ለዲሞክራሲና ፍትህ ወይንም ህግደፍን የበላይነትና አምባገነናዊ ስርዓት በጽኑ በመቃወም ላይ ይገኛሉ። ከኤርትራ እስላማዊ ጂሃድ ንቅናቄና ከኤርትራ ነጻ አውጪ ግንባር አብዮታዊ ምክር ቤት እስከ አፋር አብዮታዊ ዲሞክራሲያዊ አንድነት ግንባር የዘለቁት እነዚህ ስብስቦች ከህግደፍ ጋር በሐሳብና በፖለቲካ ተቃራኒ ሆነው የቆሙ ቢሆንም የስርዓቱን አምባገነናዊ መዋቅር ከመፈታተን ወይንም በመንግስት አስተዳደር ላይ ትርጉም ያለው ለውጥ ከማምጣት አንጻር ብዙም አልተሳካላቸውም። ከፈረንጆቹ 1993 የሀገርነት ምስረታ በኋላ በርካታ ተቃዋሚ ፓርቲዎች መጠው ያለፉ ሲሆን አሁን ላይ ደግሞ አዲስና የታደሱ ኃይሎች ይህንን የተቃዋሚ ጎራ በመቀላቀል ከህግደፍ ነጻ የሆነች ኤርትራ ለመፍጠር እቅዳቸውን ይዘው ብቅ ያሉ ቢሆንም የተወሳሰቡ ፈተናዎች ከፊታቸው ተደቅነው ይገኛሉ። የአሁኑ የተቃዋሚ ጎራ የሚገጥመው የህግደፍ ስርዓት በመሰረታዊ ባህሪው ምንም አይነት ለውጥ ያላሳየና የድሮ አምባገነናዊ አቋሙን እንዳጸና ያለ መንግስት ነው። በተግባር ሲታይ ትጥቅ ያልታጠቁትም ሆኑ እንደ ቀይ ባህር አፋር ዲሞክራሲያዊ ድርጅት የመሳሰሉ እያደገ የመጣ ወታደራዊ ክንፍ ያላቸው የተቃዋሚ ስብስቦች በኤርትራ ውስጥ የኃይል ለውጥ ለማምጣት ያላቸው አቅም እጅግ አነስተኛ ሆኖ ይታያል። የተቃዋሚዎቹ ወታደራዊ አቅም መኖር ወደ ፖለቲካዊ ተጽዕኖ ፈጣሪነት ሊቀየር ያልቻለ ሲሆን፣ በሌላ በኩል ደግሞ ስርዓቱ በሀገሪቱ የጸጥታና የኃይል መዋቅሮች ላይ ያለው ጥብቅ ቁጥጥር አሁንም ምንም ሳይላላ እንደገና መቀጠሉ እየታየ ይገኛል። ይልቁንም አሁን የተቀየረው የኤርትራ ነባራዊ ሁኔታና ሀገሪቱ የምትንቀሳቀስበት ዓለም አቀፍ የፖለቲካ ከባቢ አየር ነው። ይህ ለውጥ ደግሞ ውሎ አድሮ የፖለቲካ ክፍተቱን ለመምላት ለሚፈልገው የተቃዋሚ ጎራ የራሱን የተለየ ፈተና ይዞ ብቅ ያለ ነው። በአንድ ወቅት በዓለም አቀፉ ማህበረሰብና በጎረቤቶቿ ተገሎና ተወግሶ የነበረው ህግደፍ አሁን ላይ ከታላላቅ ሀያላን ሀገራት በተለይም ከአሜሪካ አዲስ ትኩረትን ማግኘት ችሏል። ከዚህም በበለጠ ኤርትራ ፍላጎታቸውን በቀይ ባህርና በአፍሪካ ቀንድ እያሰፉ ከመጡ ሀያልና ተጽዕኖ ፈጣሪ የባህረ ሰላጤው ሀገራት ጋር ይበልጥ የተወሳሰበ የደህንነት መዋቅር ውስጥ ተዋህዳለች። በዲፕሎማሲው መድረክ ሙሉ በሙሉ ተነጥሎ የነበረው ስርዓት አሁን ላይ ዲፕሎማሲያዊ ተፈላጊነቱ ከፍ ብሏል። የስርዓቱን ዓለም አቀፍ ተገሎ መቆየት እንደ ትልቅ ድክመት ቆጥሮት ለነበረው የተቃዋሚ ኃይል የመንግስት ዳግም አንሰራርቶ ተቀባይነት ማግኘት የፖለቲካ ጉዞውን እጅግ አወሳስቦታል። በሌላ በኩል ደግሞ ለውጥ አላመጣም ሲባል ህግደፍና ፕሬዝዳንት ኢሳያስ ከጎረቤት ሀገራት ተቃዋሚ ጥንካሬና ወታደራዊ አቅም አንጻር ሲታዩ በጠንካራ ኃይል መለኪያ ደረጃቸው ቆሞ ቀርቷል። በአንድ ወቅት በቀጠናው እጅግ ውጤታማ ከሚባሉ ተዋጊ ኃይሎች አንዱ የነበረው የኤርትራ ህዝብ ነጻ አውጪ ሰራዊትና በኋላም የኤርትራ መከላከያ ሰራዊት ከጎረቤቶቹና ከሰፊው የቀጠናው ሀገራት የመከላከያ ተቋማት አቅም ጋር ሲነጻጸር ዛሬ ላይ ጊዜ ያለፈበት አደረጃጀት ተደርጎ ይወሰዳል። ለኤርትራ የወደፊት ዕጣ ፈንታና ይህንን ለመቅረጽ ለሚፈልግ ለማንኛውም ተቃዋሚ ይበልጥ አሳሳቢ የሆነው ጉዳይ ደግሞ ህግደፍ አንዲት ሉዓላዊት ሀገር ራሷን ችላ እንድትቆም የሚያስችሉ ጠንካራ ተቋማትን ገንብቶ አለማለፉ ነው።
በሀገረ መንግስት መስረታው መጀመሪያ ላይ በህገ መንግስታዊ አስተዳደር፣ በኢኮኖሚ እድገትና በህዝብ ትምህርት ዘርፎች ተገብተው የነበሩት ቃል ኪዳኖች መቼም ቢሆን መሬት ወርደው አያውቁም። የኤርትራ ሲቪል ተቋማትም አሁንም ድረስ በስም ብቻ የሚጠሩ ደካማ መዋቅሮች ሆነው እንደቀጠሉ ናቸው። ይህ የተቋማት ክፍተት ግን ተቃዋሚው ጎራ ከሚገጥሙት ፈተናዎች ሁሉ እጅግ አሳሳቢው ሊሆን ይችላል። በኤርትራ የፖለቲካ ተቃዋሚዎች ውስጥ የኤርትራ ማህበረሰብ ጥልቅ የሆኑ መከፋፈሎች በግልጽ የሚታዩ ሲሆን ይህም ከህግደፍ በኋላ ሊኖር የሚችለው የሽግግር ጊዜ በአንድነት ሊዘልቅ ይችላል ወይ የሚል ከባድ ጥያቄን ያስነሳል። በቅርብ ዓመታት ውስጥ በጉልህ የሚታየው የኤርትራ ሰማያዊ አብዮታዊ ግንባር ሰፋ ያለ ዲሞክራሲያዊና ብሔራዊ አቋምን የሚያራምድ ሲሆን መሰረቱን በዋናነት በምዕራቡ ዓለም ከሚገኘው ሰፊው የኤርትራ ዲያስፖራ ያደረገ ነው። ይህ የዲያስፖራ ስብስብ በራሱ የህግደፍ አስገዳጅ የአስተዳደር ዘይቤ ውጤት ሲሆን በተለይም ገደብ የሌለው የብሔራዊ ውትድርና አገልግሎት ግዴታ ያስከተለውና ዜጎችን ሀገር ጥለው እንዲሰደዱ ያደረገው እንዲሁም ኤርትራን ከሰው ኃይል መመናመን ከተማረ የባለሙያ ክፍተትና ወደፊት ለሚደረግ ማንኛውም የሀገር ግንባታ እጅግ አሳሳቢ ከሆነ የስነ ህዝብ ፈተና ጋር እንድትላተም ያደረጋት ክስተት ማሳያ ነው። ይሁን እንጂ ግንባሩ የሚንቀሳቀሰው እጅግ በተከፋፈለ የዲያስፖራ ማህበረሰብ ውስጥ ነው። ለበርካታ የዲያስፖራው ማህበረሰብ አባላት ህግደፍ አሁንም ቢሆን የኤርትራ ብሔርተኝነት ተቃዋሚ መገለጫ፣ በነጻነት ትግሉ ስኬት ግንባር ቀደም ተዋናይ እንዲሁም ከውጪ ጠላቶች የሚጠብቃቸው ጠንካራ ምሽግ ተደርጎ ይወሰዳል። የዲያስፖራው ገጽታ ስርዓቱን ከሀገር ጋር አንድ አድርገው በሚያዩትና በተቃራኒው ደግሞ በትክክለኛው መንገድ ስርዓቱን ሀገሪቱ ከገጠማት አጠቃላይ ችግር ጋር አያይዘው በሚመለከቱት ወገኖች መሃል ለሁለት የተከፈለ ነው። ከዚሁ ጋር ትይዩ የሆነና ሰፋ ያለ እስላማዊ አቋም ያለው ሌላኛው ስብስብ ደግሞ ቅሬታውን የሚያሰማው ታሪካዊ ከሆነው የህግደፍ የትግረኛ ደጋማ አካባቢና በአብዛኛው የክርስትና እምነት ተከታዮች ከበዙበት የኃይል መዋቅር እንዲሁም የመነሻው የኤርትራ ንቅናቄ መሰረት የነበሩትን የእስልምና ፖለቲካዊ እንቅስቃሴዎች ስርዓት ከማፈኑ ጋር ተያይዞ ነው። ይህ ዝንባሌ እንደ አረንጓዴው አብዮታዊ በመሳሰሉ ስብስቦች ውስጥ መገለጫውን ያገኘ ሲሆን ሴኩላር ወይንም ሃይማኖትን መሰረት ያላደረገው ዲሞክራሲያዊ የተቃዋሚ ጎራ በቀላሉ ሊያካትታቸው ለተቸገረባቸው የማህበረሰብ ክፍሎች ድምጽ ሆኖ ቀርቧል። እንደ ቀይ ባህር አፋር ዲሞክራሲያዊ ድርጅት ያሉ ብሔርን መሰረት ያደረጉ እንቅስቃሴዎች ህዝባዊ ግንባር የሚያነቃንቀውን የኤርትራን ብሔራዊ አንድነት ትርክት የሚሞግቱ ሲሆን ይህ ትርክት በሀገሪቱ ምስራቃዊና ደቡባዊ የባህር ዳርቻዎች በሚገኘው ሰፊው የዳንካሊያ ግዛት በሚኖሩ የአፋር ማህበረሰቦች ዘንድ ምንጊዜም ቢሆን ተቀባይነቱ ደካማ ሆኖ ቆይቷል። በብሔር በሃይማኖት ወይንም ኤርትራ ምን መሆን አለባት በሚሉ ተቃራኒ እይታዎች የተከፋፈለ ቢሆንም ከህግደፍ በኋላ የሚመጣ ማንኛውም የፖለቲካ ስርዓት እነዚህን የውስጥ ስብራቶች በከፍተኛ ትኩረት ሊፈታቸው ይገባል። እነዚህ የተቃዋሚ ቡድኖች አሁን ባለው ነባራዊ ሁኔታ ህግደፍን ሙሉ በሙሉ ጠራርጎ ከማጥፋት ይልቅ የስርዓቱ ቀስ በቀስ እየተዳከመ መምጣት እንዲሁም የፕሬዝዳንት ኢሳያስና አብረዋቸው ያረጁት የቅርብ ባለስልጣናት የማይቀየረው ህልፈተ ህይወት በኤርትራ ውስጥ የፖለቲካ መሰረት ለመጣልና ለሀገሪቱ አማራጭ መንገድን ለማምጣት እንደ ትልቅ ዕድል የሚመለከቱት ይመስላል። በአንዳንድ የተቃዋሚ ክፍሎችና በተለይም በኢትዮጵያ ስትራቴጂካዊ አመራሮች ዘንድ በሰፊው የሚንጸባረቀው ግምት ህግደፍ ከኢሳያስና ከመስራቹ ትውልድ ውጪ ሊቀጥል አይችልም ብሎም ይፈራርሳል የሚለው እምነት ነው። ይህ ግምት ግን እጅግ ጥልቀት የጎደለው ነው። ምክንያቱም ሻዕቢያ ተብሎ በህዝብ ዘንድ የሚጠራው ህዝባዊ ግንባር እንደ ፖለቲካዊና ባህላዊ እሴት ያለውን ውስብስብነትና ሰፋ ባለው የኤርትራ ብሔርተኝነት ውስጥ እንደ ግንባር ቀደም ኃይል ያለውን ስር የሰደደ ተጽዕኖችን ላይ የሚል ነው። እርግጥ ነው የስልጣን ሽግግር ቀውስ መኖሩ የማይካር ነው። ነገር ግን ህዝባዊ ግንባር እንደ ተቋም ይፈርሳል ብሎ መደምደም የነጻነት ግንባሩን ድርጅታዊ ጥልቀትና የብሔርተኝነት ቅቡልነት እንዲሁም በማንኛውም መልክ ቢሆን በኤርትራ የወደፊት የፖለቲካ ጉዞ ውስጥ ያለውን የማይቀር ተሳትፎ በተሳሳተ መንገድ መረዳት ይሆናል። ይህ ሁሉ ሆኖ ግን የተቃዋሚው ጎራ ለረጅም ጊዜ እቅዱ እውነተኛ ሚዛን የሚደፉ የራሱ የሆኑ ጠንካራ አቅሞችንም ይዞ ይገኛል።
ከሁሉም በላይ ጉልህ የሆነው የዲያስፖራው ሚና ሲሆን በውጭ ሀገራት የሚኖሩ ኤርትራውያን አሁን ላይ ከጠቅላላው የሀገሪቱ የህዝብ ቁጥር ከፍተኛውን ድርሻ የሚይዙ ሲሆን ይህ መጠንም ለ10 ዓመታት የዘለቀውን የግዳጅ ስደት በግልጽ የሚያሳይ ነው። በኤርትራ ውስጥ ካለው በድህነት ከተመታና በፖለቲካዊ ጭቆና ስር ከሚገኘው ህዝብ በተቃራኒው የዲያስፖራው ማህበረሰብ ከፍተኛ የገንዘብ አቅም፣ የባለሙያ ክህሎትና ሰፊ ድርጅታዊ መዋቅሮች ባለቤት ነው። ይህንን ኃይል ማንቀሳቀስና መጠቀም የኤርትራ ሰማያዊ አብዮታዊ ግንባር ዋነኛ የፖለቲካ ስትራቴጂ ሆኖ ይገኛል። በተመሳሳይ መልኩ የኢትዮጵያ ሚናም እጅግ ከፍተኛ ቦታ የሚሰጠው ነው። አዲስ አበባ ለበርካታ የኤርትራ ተቃዋሚ ስብስቦች መጠለያ የሰጠች ሲሆን ይህ አቋምም ምናልባትም ስለ ኤርትራ የወደፊት የፖለቲካ አቅጣጫና ኢትዮጵያ ጥልቅና ዘርፍ ፍላጎቶች ባሏት ጎረቤት ሀገር ውስጥ የሚፈጠሩ ክስተቶችን ለመቅረጽ ያላትን የረጅም ጊዜ ስሌት የሚያንጸባርቅ ነው። ምንም እንኳን በመካከላቸው ሰፊ ልዩነቶች ቢኖሩም የተቃዋሚ እንቅስቃሴዎች አንድ ወጥ የሆነ መከራከሪያን በጋራ ያነሳሉ። ይኸውም በኢትዮጵያና በኤርትራ መካከል ያለው ዘላቂ ጥላቻ የህግደፍ የፖሊሲ ውጤት እንጂ መዋቅራዊ ወይንም ታሪካዊ ግዴታ አለመሆኑንና የጋራ ፍላጎቶችን በማስታረቅ ይበልጥ ገንቢ የሆነ የሁለትዮሽ ግንኙነት መፍጠር እንደሚቻል ነው። ይህ መከራከሪያ በተግባር ሊፈተን የሚችለው ግን ከምንም በላይ የተቃዋሚው ጎራ በአሁኑ ሰዓት በግልጽ የሚታይበትን የውስጥ መከፋፈል አስወግዶ ጠንካራ አንድነቱን መገንባት ሲችል ብቻ እንደሆነ የፖለቲካ ተንታኞች ያብራራሉ። ለሰዓቱ ያዘጋጀነውን ወደ እናንተ አደረስን። በሌሎች ትንታኔዎች እስከምንገናኝ ድረስ ሰላምና ጤና ለሀገራችን። መልካም ጊዜ